አቶ ልደቱ ግን አዲስ አበባ የማናት ነው የሚሉት? የኢትዮጵያ አዲስ አበባ የኢትዮጵያ ናት፣ የኦሮሞ ግን አይደለችም። የኦሮሞም ናት። አይ ኦሮሞው ልዩ ጥቅም ነው የሚገባው እንጂ የራሱ አይደለም እያሉኝ ነው። ይሄው አሁን ጠየቀኝ አይደል እንዴ? የኦሮሞ ህዝብ ኢትዮጵያዊ አይደለም እስካላልክ ድረስ የኢትዮጵያ ስልህ ጥያቄህን ማቆም ነበረብህ። የኦሮሞ በኢትዮጵያዊነት ውስጥ የኦሮሞ ህዝብ አለ አይደል እንዴ? ስለዚህ አዲስ አበባ የሁሉም ናት ሲባል የኦሮሞም ናት ነው። ተቃውሞ ያለው አንዴ አቶ ልደቱ ያድምጡኝ። አዲስ አበባን እያስተዳደረ ያለው የኦሮሞ ክልል ነው። የፌደራል መንግስት ነው እያስተዳደረ ያለው። ታዲያ እንዴት ብላ ነው የኦሮሚያ የምትሆነው? የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ክልል ነው። ተጋጭን እኮ አሁን የምትለው የኦሮሚያ ከሆነች የኦሮሚያ ከሆነች ሊያስተዳድር የሚገባው ኦሮሚያ ክልል ነው። አንተ አሁን እያልክ ያለው የፌደራል ክልል ነው የሚያስተዳድራት። ስለዚህ የኦሮሚያ አይደለችም። የኦሮሚያ ብትሆን ኖሮ አዳምጠኝ፣ የኦሮሚያ ብትሆን ኖሮ እንደ አዳማ፣ እንደ ቢሸፍቱ፣ እንደ አርሲ፣ እንደ ጅማ የኦሮሞ ክልል ያስተዳድራት ነበር። ስለዚህ ፌደራል መቀመጫ የት ይሁን ነበር? የት ይሁን ማለት ፌደራሉ አስተዳድራት ነው ሰው ያሉት። እኔ እንደሱ አላልኩም። አንተ አሁን መጀመሪያ ያነሳው ጥያቄ ላይ መሸነፍህን ምን አዲስ አበባ የኦሮሚያ አይደለም ለመሸነፍ አይደለም የመጣው አዲስ አበባ የኦሮሚያ ናት ብለህ ተነሳህ እና ኦሮሚያ ለምንድን ነው የማያስተዳድራት ስልህ መልስ የለም። ባህር ዳርን የፌደራል መንግስት በፌደራል ደረጃ ቢያስተዳድራት የአማራ ክልል ወይ ደግሞ የአማራ መሬት አይደለችም ማለት እንችላለን። የአማራ ክልል ባህር ዳር መዘጋጃ ቤት አለው፣ ከንቲባ አዲስ አበባ መጀመሪያ አድምጡኝ አቶ ልደቱ። አዲስ አበባም ልክ እንደ ባህር ዳርም ልክ እንደ ፊንፊኔ የፌደራሉ መንግስት መቀመጫ ቢሆን ኖሮ የምትተዳደረው በፌደራል መንግስት ነው። የዛን ጊዜ ደግሞ አዲስ አበባ ላይ ፌደራል መንግስት ስለማይቀመጥ የራሷ ማስተዳደር፣ የራሷ ማዘጋጃ ቤት፣ የራሷ አስተዳደር ይኖራታል። ስለዚህ ፌደራል መንግስቱ እዛ ስለተቀመጠ እና በፌደራል መንግስት ስለምትተዳደር የእናንተ አይደለችም ሊሉን ነው። አይደለችም አልኩህ እኮ። የእናንተ ብትሆን ኖሮ ታስተዳድሯት ነበረ። አዳምጠኝ። የእናንተ ብትሆን ኖሮ በአዲስ አበባ ላይ የሚሰጣችሁ ሙሉ መብት ነው እንጂ ልዩ ጥቅም ሊሆን አይገባም ነበረ። ህገ መንግስቱን አንብበው ሂድና። እኔ ጋር እኮ መከራከር የለብንም። ይሄን የሚለው ህገ መንግስቱ ነው፣ እኔ አይደለሁም። አዲስ አበባ የፌደራሉ መንግስት መቀመጫ ናት። የአዲስ አበባ ተጠሪነት ለፌደራሉ መንግስት ነው። አዲስ አበባ ራሷን በራሷ የማስተዳደር መብት አላት ነው የሚለው። የኦሮሚያ ናት የሚል ፈልገህ ካገኘህ አምጣና ሳይ። ሁለተኛ አዲስ አበባ የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ነው፣ እያስተዳደራት አይደለም። የኦሮሚያ ጽፈት ቤት የክልሉ ጽፈት ቤት አዲስ አበባ ላይ አለ እንጂ ኦሮሚያ ክልል አዲስ አበባን እያስተዳደረ አይደለም። እንግዲህ እኛ ሳናውቅ እያስተዳደራት ከሆነ ንገረን፣ ወይም ደግሞ አዲስ አበባ መዘጋጃ ቤት ያሉት ከንቲባዎች አሁን ኦሮሞ ስለሆኑ ኦሮሞ ነው የሚያስተዳድር የኦሮሚያ ክልል ነው የሚያስተዳድራት ካልክ ሌላ ጉዳይ ነው። እኔ ያነሳውሎት ያለውትን ጥያቄ በደንብ አልመለሱልኝም።